ከልብ አመሰግናለሁ። ጋዜጠኞችም በእውነት በጣም ነው እየተባበራችሁ ያላችሁት። አሁንም ሰዓት አክብራችሁ ይህን ጥሪ አክብራችሁ ይሄ ትልቁ ነገር መሆኑን ተገንዝባችሁ ከሌላ ነገር ሁሉ ቅድሚያ ሰጥታችሁ በመምጣታችሁ ከልብ ነው የምናመሰግነው እና ይሄ እገዛችሁ ይሄ ፕሮጀክት እስከሚያልቅ ድረስ እስከ መጨረሻው ተጠናክሮ ይቀጥላል የሚል ተስፋ አለኝ እና በእውነት በጣም በጎ ትብብር ነው እየተደረገ ያለው። የዛሬውን ፕሮግራም ወደ ከ10 በላይ የሆኑ መገናኛ ብዙሃን በቀጥታ ለህዝብ እንደሚያስተላልፉት ቃል ገብተዋል እና ይሄ ትልቅ ጅማሮ ነው። የበለጠ ተጠናክሮ ይቀጥላል የሚል እምነት አለኝ እና ከዚህ ቀጥሎ የግብረ ኃይሉን መግለጫ በንባብ አቀርባለሁ። ከትዕይንተ ህዝብ አዘጋጅ ግብረ ኃይል የቴክኒክ ኮሚቴ የተሰጠ መግለጫ። አገራችን ኢትዮጵያ በቅርብ ዘመን ታሪኳ አይታው በማታውቅ መጠን እጅግ አሳሳቢ በሆነ የህልውና አደጋ ላይ ወድቃለች። የጠቅላይ ሚኒስትር አብይ አህመድ አገዛዝ ወደ ስልጣን የመጣው የአገሪቱ ነባር ችግሮች እንዲፈቱና ወደ ዲሞክራሲያዊ ስርዓት እንድንሸጋገር ታስቦ የነበረ ቢሆንም ይህ የህዝብ ፍላጎትና ምኞት እንዳይመለስ ሆኖ ከከሸፈ ውሎ አድሯል። አገራችን በመጥፎ የታሪክ አጋጣሚና በኢህአዴግ ውስጣዊ መበስበስ ምክንያት እዚህ ግባ የሚባል የአገር አስተዳደር ልምድ፣ እውቀት፣ ቅንነትና ስነ ምግባር በሌለው መሪ እጅ በመውደቋ ነባር ችግሮቿ ሊፈቱ አልቻሉም። እንዲያውም በተቃራኒው በየዕለቱ እየተፈጠሩ ባሉ ፈርጀ ብዙ ችግሮች ምክንያት ከድጡ ወደ ማጡ በመሸጋገር ወደ መፍረስ አደጋ እየገባች የምትገኝ አሳዛኝ ሀገር ሆናለች። በዚህም ምክንያት የኢትዮጵያ ህዝብ ለዲሞክራሲ፣ ለእኩልነትና ለብልጽግና ለዘመናት ሲያካሄድ የቆየው ትግል ዛሬ ላይ እጦት ሆኖበት እንደ አገርና ህዝብ ህልውናውን ከጥፋት የመታደግ ትግል ለማድረግ ተገዷል። ላለፉት 7 ዓመታት የጠቅላይ ሚኒስትር አብይ አህመድ አገዛዝ በአገራችን ላይ ባካሄደው ህዝብ ጨራሽ ጦርነት ምክንያት በሚሊዮን የሚገመቱ ዜጎቻችን አልቀዋል። ሌሎች ብዙ ሚሊዮኖች ከመኖሪያ ቀያቸው ተፈናቅለዋል። በብዙ መቶ ሺዎች የሚገመቱ ሴት እህቶቻችንና እናቶቻችን ለጾታ ጥቃት ተዳርገዋል። ከ7 ሚሊዮን በላይ የሆኑ ልጆቻችን ከትምህርት ገበታ ውጭ ሆነዋል። በብዙ ቢሊዮን የሚገመት የአገር ሀብትና ንብረት እንዳይመለስ ሆኖ ወድሟል። የህግ የበላይነትና ሰላም በመጥፋቱም ህዝቡ በነፃነት ከቦታ ቦታ መንቀሳቀስ የማይችልበት ሁኔታ ተፈጥሯል። የጦረኛው አገዛዝ ትኩረት በሰላምና በልማት ላይ ባለመሆኑ ህዝቡ በስራ እጦትና በከፍተኛ የኑሮ ውድነት ምክንያት በልቶ ማደር የማይችልበት ድህነት ውስጥ ገብቷል። በአጭሩ የዛሬዋ ኢትዮጵያ የሎጅና የመንገድ መብራት ግንባታ እንደ ትልቅ የልማት ስኬት የሚቆጠርባት፣ የሀገሪቱ ጠቅላይ ሚኒስትር ጎንደርና ወለጋ በአውሮፕላን ደርሶ መመለስ እንደ ትልቅ የሰላም መኖር ማሳያ ተደርጎ የሚነገርባት፣ የቲክቶክ አክቲቪስቶች ጉብኝት እንደ ትልቅ የዲፕሎማሲ ስኬት የሚቆጠርባት፣ በቤተ መንግስቱ ዙሪያ ያሉ ጥቂት ድሆችን ማዕድ ማጋራት እንደ ትልቅ ድህነትን የመዋጋት ዘመቻ ተደርጎ የሚደነቅባት፣ መላ አገሩ በጦርነት እየታመሰ ባለበት ወቅት ከጥቂት ምርኮኞች እና ወዶ ገቦች ጋር መጨባበጥ እንደ ትልቅ የፖለቲካ ድል የሚወሳባት፣ ነገር ግን በሁሉም ዘርፍ ስኬት የራቃትና በፈጣን የክሽፈት ሂደት ውስጥ የምትገኝ አሳዛኝ ሀገር ሆናለች። ሀገራችን ለዚህ ሁሉ ውርደትና ውድቀት መዳረጓ አልበቃ ብሎ ጦርነትን የአስተዳደር ቋሚ ስልቱ አድርጎ የያዘው አገዛዝ አሁንም እንደገና ወደ ሌላ አጠቃላይ ህልውናችንን የሚፈታተን ቀጠናዊ ጦርነት ውስጥ ሊዘፍቀን ተቃርቧል። በጥቂት ዓመታት ውስጥ ራሱን ከሁሉም ወዳጅነት ወደ ሁሉም ጠላትነት የቀየረውና የማጭበርበሪያ ካርዶቹን አሟጦ የጨረሰው አገዛዝ ዛሬም ሰሜንና ደቡብ በሚል ከተስፋ መቁረጥ የመነጨ ፍረጃ ህዝቡን ከፋፍሎ የበለጠ ለማጫረስ የመጨረሻ ጥረቱን እያደረገ ይገኛል። በጦርነት ትንበያ የሚታወቁ በርካታ ዓለም አቀፍ ድርጅቶች ሳይቀሩ
ለአንድ ጦርነት መጀመር ግብአት መሆን የሚችሉ ምክንያቶች ሁሉ ተሟልተው የቀረው ነገር የመጀመሪያው ጥይት መተኮስ ብቻ እንደሆነ በስፋት እየዘገቡና ይህ ጦርነት ለይቶለት አንድ ጊዜ ከተጀመረም የሚያስከትለው አደጋ እጅግ ከባድ እንደሚሆን አበክረው እያሳሰቡ ይገኛሉ። ይህ ከፊታችን አፍጥጦ እየመጣ ያለው ሀገራዊ አደጋ ያለ ተጨባጭና ፈጣን የህዝብ ትግል በቀላሉ ሊቀለበስ አይችልም። በህግ ማስከበርና በባህር በር ጥያቄ ሰበብ እየተጎሰመ ያለው ይህ ጦርነት አንድ ጊዜ ለይቶለት ከፈነዳ አገራችን መንግስት የለሽ ወደሆነ ሁለንተናዊ ቀውስ መግባቷ መላው የአፍሪካ ቀንድን የቅርብና የሩቅ የውጭ መንግስታት የውክልና ጦርነት አውድማ በመሆን መቋጫ ወደሌለው ሁለንተናዊ ትርምስ እንደሚገባ ጥርጥር የለውም። የዚህ ጦርነት መጨረሻ በአንደኛው እና በሁለተኛው የዓለም ጦርነት ሲሆን እንደታየው የሚያስከትለው እልቂትና ውድመትም ሆነ በአገራቱ አጠቃላይ ቅርጽና ይዘት ላይ ይዞት የሚመጣው ምስቅልቅል በቀላሉ የሚገመት አይሆንም። ይህንን አደጋ በውል መገንዘብ የቻልን ኢትዮጵያውያን ከፊታችን እየመጣ ያለውን አደጋ በመቀልበስ አገሪቱንና ህዝቧን ከህልውና ጥፋት እንዴት መታደግ እንችላለን በሚለው መሰረታዊ ጥያቄ ዙሪያ ለወራት ስንመክር ቆይተናል። ባሳለፍነው የምክክር ሂደትም በአንድ በኩል እስካሁን በነበረው አይነት የተበታተነና አዝጋሚ የሆነ የትግል አካሄድ ተጨባጭ ለውጥ ልናመጣ እንደማንችል የተገነዘብን ሲሆን፣ በሌላ በኩል ደግሞ አገሪቱንና ህዝቧን ከጥፋት ለመታደግ ጠንካራ ህዝባዊ ትግል በማካሄድ በስልጣን ላይ ያለውን አገዛዝ ከማሸነፍና ሁሉን አቀፍ የሆነ የሽግግር መንግስት ከማቋቋም የተለየ ሌላ መፍትሄ እንደሌለ መተማመን ላይ ደርሰናል። እስካሁን ማሸነፍ ሳንችል የቀረነውም ሆነ ወደፊት ልናሸንፍ የምንችለው ወደፊት ልንሸነፍ የምንችለው በአገዛዙ ጥንካሬ ሳይሆን በእኛ በራሳችን ድክመት መሆኑን አምነን በመቀበል ከእንግዲህ በትብብርና በጽናት በመታገል ለአሸናፊነት ለመብቃት ወስነናል። የምናካሄደው የወቅቱ ትግል ለውጤት ሊበቃ የሚችለውም ትግሉ በአንድ ስብስብ ጥረት ብቻ ሳይሆን ሰፊ ማዕቀፍ ባለው ትብብርና የህዝብ ተሳትፎ ከተካሄደ እየመጣብን ካለው የአደጋ ሞገድ በሚቀድም ፍጥነት መራመድ ከቻለ እስካሁን ከነበረው የትግል ሂደት በላቀ ትጋትና ጽናት ከተካሄደ ብቻ ነው። በአሁኑ ወቅት ትግሉን በዚህ ደረጃ ለማካሄድ የሚያስችሉ የተለያዩ አበረታች ቅድመ ዝግጅቶች በተለያዩ አካላት እየተካሄዱ ነው። ይህ በእኛ በኩል የተቋቋመው ግብረ ኃይልም የዚህ አጠቃላይ ጥረት አካል የሆነና ለሌሎች ተከታታይ የትግል ሂደቶች አንድ የትግል መነሻ ግብአት ሆኖ እንዲያገለግል ታስቦ የተቋቋመ ነው። ግብረ ኃይላችን ከተለያዩ ተቋማትና ተጽዕኖ ፈጣሪ ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት አሉት። ይህ ግብረ ኃይል እስካሁን በአገራችን ከተፈጠሩት የትግል ስብስቦች በተለየና በተሻለ ከብሔር ከሃይማኖትና ከፖለቲካ አመለካከት ተዋጽኦ አኳያ ኢትዮጵያን እንዲመስልና ሰፊ ማህበራዊ መሰረት እንዲኖረው ተደርጎ በሁሉን አቀፍነትና በአሳታፊነት መርህ የተቋቋመ ግብረ ኃይል ነው። ግብረ ኃይላችን ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት የሚሉ ወቅታዊና መሰረታዊ የሆኑ መሪ ሀሳቦችን አንግቦ የተቋቋመ ነው። በቀዳሚ መርሃ ግብርነት ሊሰራቸው ያቀዳቸው ተግባራትም የህዝባዊ እምቢተኛነት ትግልን በአገር ውስጥ በከፍተኛ ሁኔታ ለማነሳሳት የሚያስችሉ አንድ ታላቅ የበይነመረብ የተቃውሞ ትዕይንተ ህዝብና 2 ሰላማዊ ሰልፎችን በዋሽንግተን ዲሲ እና በለንደን ከተማ በሚቀጥሉት 2 ወራት ማካሄድ ናቸው። ከ2 ሳምንታት በኋላ ሊካሄድ የታሰበው የበይነመረብ የተቃውሞ ትዕይንተ ህዝብ የሚካሄደው መጋቢት 19 ቀን 2018 ዓ.ም ሲሆን በዚህ መድረክ ላይ ከ15 እስከ 20 የሚደርሱና በአገሪቱ ፖለቲካ ከፍተኛ ተጽዕኖ ፈጣሪ የሆኑ ታዋቂ ኢትዮጵያውያን ንግግር ያደርጋሉ። ይህ ትዕይንተ ህዝብ በአገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ በዩቲዩብ ከ1 ሚሊዮን በሳተላይት ቴሌቪዥን ከ10 ሚሊዮን ያላነሰ ህዝብ በቀጥታ ስርጭት እንዲከታተለው ታቅዶ የሚካሄድ ነው። ከዚህ ቀጥሎ በዋሽንግተን ዲሲ እና በለንደን የሚካሄዱት ሰላማዊ ሰልፎች የሚካሄዱት ሚያዝያ 10 ቀን 2018 ዓ.ም ሲሆን
እነዚህ የተቃውሞ ሰልፎች ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር ሃይማኖትና በፖለቲካ ርዕዮተ ዓለም ልዩነት ሳይከፋፈሉ በብዙ ሺዎች በሚቆጠር መጠን በጋራ ወጥተው የሚሳተፉባቸው በመጠናቸውም ሆነ በይዘታቸው ከፍተኛ ተጽዕኖ የሚፈጥሩ ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶ እየተሰራ ነው። የእነዚህ ትዕይንተ ህዝቦች መሰረታዊ ዓላማም አንደኛ በኢትዮጵያውያን መካከል አዲስ የእርስ በርስ መተማመን፣ ለጋራ ችግር በጋራ የመታገልና የማሸነፍ የተነሳሽነት ስሜት እንዲፈጠር ማድረግ ነው። ሁለተኛ የውጭ መንግስታትና ዓለም አቀፍ ተቋማት የወቅቱ የኢትዮጵያ መንግስት ምን ያህል እኩይና በኢትዮጵያ ህዝብ የተተፋ መሆኑን በተጨባጭ ተረድተው ከህዝቡ ጎን በመቆም በአገዛዙ ላይ ጠንካራ ጫና እንዲፈጥሩ ማስቻል ነው። ሶስተኛ ወደፊት ሌሎች ተመሳሳይና ቀጣይ መርሃ ግብሮችን ለማስፈጸም የሚያስችል ተነሳሽነት በፖለቲካ ኃይሎችና በህዝቡ ዘንድ እንዲፈጠርና በመጨረሻም አገዛዙን ለማንበርከክ ለሚያስችል የሰላማዊ ህዝባዊ እምቢተኝነት ትግል ህዝቡ በከፍተኛ መጠን እንዲነሳሳና እንዲዘጋጅ ማድረግ ነው። ይህ እጅግ ወቅታዊ ጠቃሚ የሆነና ከፍተኛ ስትራቴጂካዊ ፋይዳ ያለው መርሃ ግብር ውጤታማ እንዲሆን ከአንድ ስብስብ ባለፈ የብዙሃኑ ኢትዮጵያውያን ተነሳሽነትና ተሳትፎ የግድ አስፈላጊ ነው። ስለሆነም ሁሉም ተቃዋሚ የፖለቲካ ድርጅቶች፣ ሲቪክ ማህበራት፣ መገናኛ ብዙሃንና ተጽዕኖ ፈጣሪ ግለሰቦች በጊዜ የለንምና በከፍተኛ ይቻላል መንፈስ ተባብረን የታሰበውን መርሃ ግብር ውጤታማ ልናደርገው ይገባል። እንዲህ አይነት ውጤታማ ስራ ሳንሰራ አገዛዙን በሐሳብ በማማረርና በማውገዝ ብቻ ትግሉን ወደ ላቀ ውጤታማነት ልናሸጋግረውም ሆነ አገዛዙን ልናሸንፈው አንችልም። ይህን እውነታ ተገንዝበን እጅ ለእጅ ተያይዘን በጽናት በመታገል አገራችንን እና ህዝባችንን ከገጠማቸው የህልውና ጥፋት መታደግ ይኖርብናል። በአሁኑ ወቅት በአገሪቱ ሊካሄድ የታሰበው ሀገራዊ ምርጫ ነፃና ፍትሐዊ እንደማይሆን፣ ለሀገሪቱ ችግሮች መፈታትም ምንም አይነት አዎንታዊ ፋይዳ የሌለው ከጫፍ ጫፍ በጦርነት እየታመሰች ባለች አገር የአገዛዝ እድሜን ለማራዘም ሲባል ብቻ የሚካሄድ የይስሙላ ምርጫ እንደሆነ አስቀድሞ የታወቀ ነው። የወቅቱ የሀገራችን የህልውና አደጋ በዘላቂነት መፍትሄ ሊያገኝ የሚችለው በይስሙላ የምርጫ ግርግር ሳይሆን በሐቀኛ ድርድር ጦርነት ቆሞ ሰላም ሲሰፍን፣ የግፍ አገዛዝ ተወግዶ ሁሉን አቀፍ አዲስ የሽግግር ሂደት ሲጀመር ብቻ ነው። ስለሆነም ህዝቡ የወቅቱን የይስሙላ ምርጫ ከአገዛዙ ፍላጎት በተቃራኒ የአገዛዙን አፋኝነት የበለጠ በተጨባጭ መረጃ ለማጋለጥ፣ አገዛዙ በምርጫው ሰበብ ያለ አግባብ ሊያገኝ የሚጥረውን ቅቡልነት ለማሳጣትና ህዝቡን ለሰላማዊ ህዝባዊ እምቢተኝነት ትግል ለማነሳሳት እንደ አንድ የትግል መድረክ አድርጎ ሊጠቀምበት ይገባል። በመጨረሻም እያንዳንዱ ለሀገርና ለህዝብ ደህንነት ተቆርቋሪ የሆነ ዜጋ ግብረ ኃይላችን ያቀዳቸውን መርሃ ግብሮች በአንክሮ በመከታተል የተግባር ተሳትፎ ለማድረግ የሚያስችል የህሊና ዝግጅት ከወዲሁ እንዲያደርግ ሙሉ ትኩረቱን፣ ጊዜውን፣ ጉልበቱን፣ እውቀቱንና ገንዘቡን በማዋጣትም ተግባራዊ ተሳትፎ እንዲያደርግ በዚህ አጋጣሚ ልባዊ ጥሪያችንን እናቀርባለን። ስንተባበር እናሸንፋለን። የትዕይንተ ህዝቦች አዘጋጅ ግብረ ኃይል መጋቢት 1 2018 ዓ.ም። አመሰግናለሁ።